ሰሞኑን ከኮሜዲያን እሸቱ ጋር ተያይዞ በጣም ብዙ ችግሮች እየተፈጠሩበት ነው። እሱ ላይ ለደረሰው ነገር በጣም እያዘንኩኝ፣ ዛሬ ግን ቪዲዮ እንዲሰራ ያደረገኝ ነገር አንድ በጣም የገረመኝ ነገር ልንገራችሁ። ባምቢ ሀበሻ ከዚህ በፊት ታውቃላችሁ አይደል? እሷ ላይ የደረሰው ነገርና የእናቴ ጸሎት ተሰማ ያለችበት ኮንዲሽን በጣም አስደንግጦኛል፣ አስፈርቶኛልም። ግን ሆኖም ከሱ ጋር ተያይዞ መዓት ሰዎች ብዙ ንግግር እያደረጉ ነው። ብዙዎች እየተጣሉ ነው። ብዙዎቹ ደግሞ እሸቱን እየሰደቡ ነው። ብዙዎቹ ደግሞ እሸቱን እየደገፉት ነው የሚገኙት። ከዚህና ሙሉ ቪዲዮ ዛሬ ስለ እሸቱ ነው የምናወራው። ለቤቱ እንግዳ ከሆናችሁ የቤት ፋራቶል ዩቲዩብ ቻናል ይባላል። ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ቪዲዮ ከወደዳችሁና ከተመቻችሁ ላይክ በማድረግ ትጀምራላችሁ። ላይክ ስታደርጉ እኔን ይጠቅመኛል። ቀጥታ ወደ ቪዲዮ እንገባለን። በዛሬ ጉዳይ እሸቱ ዶንኪ ቲዩብ ችግር ውስጥ ገብቷል እና 3000 ሰው ፈልጋለሁ ብሎ የሚረዳው 31 ሰራተኞችን ለቀነስ ነው። ብዙ ህንፃዎችን ለቅቀናል፣ ቢሮ ቀይረናል፣ ወደ አንድ ቢሮ ተሰብስበናል። ብዙ ችግሮችን ያወራውና እሱን በራሱ ዩቲዩብ ቻናል ላይ ታገኛላችሁ። አሁን ግን የምናወራው ስለሱ ጉዳይ ሳይሆን መነሻው እሱ ቢሆንም ከዛ በኋላ እሸቱ ያወራውን ነገር በጣም ብዙዎችን ልብ ነክተዋል ማለት ነው። በሁለት መንገድ፣ አንድ በቅሬታ አንድ ደግሞ በመልካም መንገድ ማለት ነው። እሱን ላሰማችሁ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። የእናንተ ስለተሰራ ይሄን ያወራው ላይቭ ላይ ገብቶ ነው ጋይስ። ቲክታክ ላይቭ ገብቶ እንባው እስከሚመጣ ድረስ የተናገረበት መንገድ በጣም እኔም አዝኛለሁ። እሸቱ ማለት ብዙ ቁም ነገሮችን ሰርቷል፣ ብዙ ስህተቶችንም ሰርቷል። እኛ ሀበሻውያን ችግራችን ምንድነው? 99% መልካም ነገር ስንሰራ አንዱን ስናበላሽ በመቶ ይባዛል። እኛም ደግሞ ችግር አለብን፣ ይቅርታ ማለት አንችልም። እሱ ብቻ አይደለም ማላገጥ እና እህል ውስጥ መግባት ነው የምንወደው ብዙ ነገር። ይሄ የሁላችንም ጸባይ ነው። እንደ አንድ ሶሻል ሚዲያ ባለሙያና ዩቲዩብ እንደሚሰራ ሰው ግን ይሄ የብዙዎቻችን ድክመት ስለሆነ ከዚሁ ከኔና እኔን መሰሎችን በጣም እየተማራችሁበት ብትሄድ ደስ ይለኛል። ሲንቀጥልና እንስማቸው። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት። ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማንሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ እዚህ ጋር የሆነ ማኛ ትንሽ የስተት ሰርታል። አሁን ባለው ዳታ ሰው ቲክታክን ሰልችቶት ወደ ዩቲዩብ ሾርት ተመልሷል በሚገርም ሁኔታ ማለት። ምክንያቱም እያንዳንዱ ቪዲዮ ሚሊየንስ የምታይበት እኔ አንድ ምስክር ነኝ ማለት ነው። ግልጽ ነው አይደለ? አዎ። ስለዚህ ሰው ወደ መጀመሪያ ወደ ቁም ነገር እየተመለሰ ነው፣ ወደ ዩቲዩብ እየተመለሰ ነው ማለት ነው። በዚህ በኩል እኔ በጣም ምስክር ነኝ ማለት። ስለዚህ እሸቱ መውረዱ ከዚህ ጋር አይደለም የሚገናኘው። ታዲያ ከምን ጋር ነው የሚገናኘው ካላችሁኝ ላሳያችሁ። ወላዲተ አምላክ ስም ሰው የዚህን ያክል እንዴት በገዛ ሃይማኖቱ ላይ ሴረኛ ይሆናል? እንዴት በአካሉ ተቀጥቶ በልቡ ነው የዚህን ያክል ሁልጊዜ ነውርን ያበቅላል? በፍጹም ይህ ሰው ተመችቶት እሱ የታዘዘላቸው ሰዎች የላኩትን ዓላማ እንዲያስፈጽም በገዳማ ያለን እምነት እንዲቀጭጭ ከአእምሯችን እነሱን የማጥፋቱ ጉዳይ እንዲሳካለት አናደርግም። በደንብ ሼር ኮፒ ሊንክ ታደርጉልኛላችሁ። ይችን እውነትማ በደንብ አድርገን እንፈትላታለን። ምንድን ነው የሆነው? በዋልድባ ገዳም አንደኛው ምክንያት ይሄ ነው ብዬ አስባለሁ። ከዋልድባ ገዳም ጋር ተያይዞ ያለው ነገር በእሸቱ ብቻ አላበቃም። እግረኛው ሚዲያ ያደረገውን ነገር ሙሉውን አይታችሁታል ከዚህ በፊት። እሱ ዋነኛና አንደኛ ትልቁ ምክንያት ነው።
ሁለተኛ እዚህ ጋር በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስል የሥራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለግህ ካልደፈንኩ የምትለው? የህዝቤ ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 107197633887 አስገቡልኝ። 5ም 10ም ግን አሁን ዶንኪ ቲዩብ ላይ ላይቭ ገቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ይኸውላችሁ እዚህ ጋር ነው ይሄ ኬስ መቼ እንደተፈጠረ ልንገራችሁ። ከባምቢ ሀበሻ ጋር ተያይዞ እሸቱ ይቅርታ ጠይቃለሁ ብሎ ካወራ በኋላ ተመልሶ ግን አንዳንድ ነገሮችን ሲያወራ unnecessary thing በጣም ነው ያላገጠው። ያ ከባምቢ ጋር ተገናኝቶ በጣም የሚደብር ነገር ልንገራችሁ። ነገ 3 ሰዓት ጠብቁኝ ላይቭ ገብቼ ይቅርታ ጠይቃለሁ ብሎ ካወራ በኋላ በድጋሚ ባለፍርደኛ ሆኖ ቀረበ። እሸቱ እዛ ጋር ቶሎ ብሎ እኔ ግለሰብን መንካት አልፈለኩም፣ እንዴት እንደዛ ተገናኘ፣ ፐርሰናሊ እንዴት እንደዚህ ሊሆን ይችላል ምናምን ብሎ አስተባብሎ ማለፍ እየቻለ ግለሰባዊ ጥቃት ይመስል ዘንድ ብዙዎች ጋር በጣም ቅራኔና አንስቶ ነበር አይደል? እዚህ ጋር ነው እሻቱ ሁለተኛ ጥቃት፣ እዚህ ጋር ነው ችግሩ። ሶስተኛ የእግረኛው ሚዲያ ስጠየቅ እሸቱን ለምንድን ነው እንደዚህ ያደረግከው ብሎ ስጠየቅ የመለሰው መልስ ሌላ መዘዝ ይዞበት መጣለ። እሱን ላሰማችሁ። ጠልፍ የምጥለው ልጅ አይደለም፣ ምክንያቱም ርቆ የሄደ ልጅ ነው እሸቱ። በእነሱ አእምሮ እሸቱ እንደነሱ ክፉ ሲያስብ የሚውል ይመስላቸዋል። ትልቁን የገዳም ጉዳይ፣ ትልቁን የሥርዓት ጉዳይ ያነሱትን አባቶች ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ደግሞም ለዛውም በማይረባ ነገር አመጣው እንዲህ ለማድረግ እሱን ለማሰጣት በይቅርታ የተዘጋውን ቅብጥርሶ ይላሉ። እሺ አንተና እሸቱ ምንና ምን ናችሁ? ደመኞች ናችሁ? አርጋው ነው የሳሉን አይደለ? በጣም ጥሩ። እኔ ኮሜዲያን እሸቱ በአካል አግኝቼው አላውቅም። እንዲህ አይነ ውሃውን አይቼው ተጨባብጬውም አላውቅም። በዩቲዩብ ነው ማቀው። በጣም የተሳካለት ተስፈንጣሪ ሐሳብ ያለው የታደሰ ጭንቅላት ያለው ልጅ ነው። እሱ በጣም ጎበዝ ነው። ከሱ በጣም ብዙ ተምሬ ያለሁ እኔ በግሌ ባቀረባቸው ታሪኮች፣ በሚሰራቸው ፕሮዳክሽኖች፣ በኮሜዲዎቹ አስቆኝ ተዝናንቻ አውቃለሁ። በሱ ደግሞ የታገዙ በጣም ብዙ ኢትዮጵያውያን ህይወታቸው የተለወጠ አሉ። ተቋማት ጭምር ቤተክርስቲያንንም በጣም በብዙ ጊዜ መቄዶኒያን ጨምሮ በጣም ረጅም ቪዲዮ ስለሆነ አቋርጠዋለሁ። ይሄንን ብሎ ሳይጨርስ ይሄን ብሎ እሸቱ ጋር ችግር የለብኝም ብሎ ካይጨረሰ በኋላ ምንድን ነው ያደረገው? ወደ ዋልደባ ገዳም ሄዶ ቪዲዮ ሰራ። በጣም ደባሪ ነገር እሱ ነው ማለት ነው። አሁን የእሸቱ ዩቲዩብ ቻናል በጣም የተጎዳበትና ቪው እየቀነሰበት የመጣው ነገር ትክክለኛው ይሄ ነው። ሌላው እሸቱ በማረጋቸው አንዳንድ መረጃዎች አሉ ከካናዳ ጋር ተያይዞ ከቪዛ ከምናምን ጋር ተያይዞ እሱም ደግሞ ሌላ አራተኛ ምክንያት ነው ማለት ነው። ሰዎች የሚፈርዱበት ብዬ የማስበው በግሌ ማለት ነው። አንድ ላሰማችሁ። እሸቱ የምትለው ሌባ እዛ የገዳማት አባቶች ላይ የገዳማት ልጃገረዶች ላይ ሙቪ አስመስሎ እየሰራ ይሄ ዝምባም ገዳማትን መሸቂያ አድርጎ ፖለቲካ ውስጥ ገብቶ አርሲ ላይ ለሞቱት አንድ ድምጽ ሳይሆን የሌባ በኦርቶዶክስ ስም ነጠላ እያደረገ ይሸቅልበታል። እንደዚህ ናቸው ሆዳሞቹ፣ እንደዚህ ናቸው እርኩሶቹ። የገዳማትን ህይወት አውጥተው አባቶች ተናግረዋል። ድርሽ እንዳትል ተብለሃል። ምን አባክም አታረግም። እዛ ሄደ ይቅርታ ጠይቃለሁ ምናምን። ይኸውላችሁ ሶሻል ሚዲያ ኢንፍሉዌንሰር ስትሆኑ፣ በጣም ታዋቂ ስትሆኑ፣ ሚዲያ ላይ በጣም በተደጋጋሚ ስራዎችን ስትሰሩ ጥንቃቄ የጎደለበት ነገር ስታደርጉ መጨረሻው ውድቀት ነው የሚሆነው። ከዚህ በፊት ትዝላችኋል። ሚኮ ማይክ የሚባለው አሁን ሚኮ ሪችማን የሚባለው ልጅ ዩቲዩበር በጣም ዩቲዩብ የሚታይለት በጣም በፕራንክ የምታወቅ ልጅ ነበር እና አንድ ስህተት ነው የሰራው።
ህዝብን የሚነካ ነገር ማለት ነው። ከዛ ነው ከገበያ ወጣ አልተመለሰም። እሼቱ ወንድሜ እኔ በጣም እወዳለሁ። ገና አንድ መልእክት አለኝ። አንተ ታናሽ ቢሆንም አንድ መልእክት ግን ላንተ አለኝ። ህዝቡን ይቅርታ መጠየቅ ያለበት ቦታ ላይ ይቅርታ መጠየቅ አለብህ። ጨክነ መናገር ያለብህ ፓርት ላይ መናገር አለብህ። ስራህን ግን አብዴት አድርገህ በትልቁም ብትመለስ ለሁላችንም ትጠቅመናል። ይሄንን በችሎታ በአቅም ተመልሷል ዩቲዩብ ብዬ አስባለሁ። እናንተ እስቲ ሐሳብ አስተያየታችሁን ለእሼቱም ቢሆን ለዚህም ቤት ኮሜንት ላይ ጻፉ። ውስጥ ምን ትላላችሁ? እናንተ ብትሆኑ እሼቱን ምን ብላችሁ ነው የምትመክሩት በዚህ ሰዓት? እሱን ኮሜንት ላይ ጻፉልኝ። ማየቱ ስለማይቀር ማለት ነው። እወዳችኋለሁ። ሌላ ቪዲዮ ላሳያችሁ ከባምቢ ጋር ተያይዘው ማለት መጀመሪያ መግቢያ ላይ ተናግሬያለሁ አይደል? ባምቢ ከሰዎች ላይቭ ላይ ገብታ ስታወራ ስለ እሼቱ ስትጠየቅ የእናቴ ጸሎት ነው የተሰማው እንጂ የኔ አይደለም፣ እኔ ምንም አላልኩም ምን ብላ ተናገረችና እሱን ላሰማችሁ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ተጋራኞች እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እዚህ ጋር ነው በጣም ትልቁ ፖይንት። እኔ ያኔ እሼቱ እንደዚህ ቪዲዮ ሲሰራ ያው ሀበሻ መሆናችን ረስቶ ይሁን አላቅም ብቻ አምልጦታል። ሰዎች ቀጥታ ከባምቢ ጋር ነው ያገናኙትና እኔ የዛን ሰዓት የገዳማቱን ኃላፊዎች፣ አስተዳዳሪዎች፣ አባቶች አሉ አይደል? ለእያንዳንዳቸው የራሱን ቅሬታ ተሰሚነት አለው። ብዙ ታሪኮችን ሰርቷል። በተለይ ከሃይማኖት ጋር ተገናኝቶ ማለት በተለይ በኦርቶዶክስ ሃይማኖት ጋር ተገናኝቶ በጣም ትልቅ ስራ ሰርቷል። ይሄ ልጅ ያኔ ነበር በግል ፐርሰናሊ ወይ ሰዎችን አደራጅቶ ሰብስቦ ይሄ ነገር ጥንቃቄ ቢደረግ ጥሩ ነው፣ እንደዚህ ባይደረግ ጥሩ ነው ብሎ በውስጥ ምክንያቱም ሃይማኖት ነው። ሃይማኖት መንገድ ላይ ዩቲዩብ ላይ ቲክታክ ላይ አይሰጥም። እንደዚህ ተንጠልጥሎ አይወራም። ፓስተርም በል ቄስም በል ጳጳስም በል ሼክም በል ነብይም በል ይኸውልህ ከፈጣሪ ጋር የሚገናኝ ነገር ጥንቃቄ የተሞላበት ነገር መሆን አለበት። ያንን ነው እሼቱ እንደዚህ አይነት ቪዲዮ ሲሰራ መጀመሪያ መስራት የነበረበት ወይ ደግሞ መጀመሪያ ማድረግ የነበረበት ለየየገዳማታችሁ ከፈለገ ለየየገዳሙ መጽሐፍ መናገር ወይ ደግሞ ትላልቅ አባቶች አሉ ጳጳሳን ያሉ አይደል? በጣም የምናከብራቸው በጣም ሃይራርኪያቸው በጣም ከፍ ያለ ተሰሚነት ያላቸው አባቶች እነሱ ጋር ሄዶ በግል ወይ ደግሞ ሰብሰብ አድርጎ ሄዶ ለነሱ መጀመሪያ ጥንቃቄ እንዲደረገት ትውልድ ምን ይማራል እንጂ ዩቲዩብ ላይ ሰው አይመለስም። ዩቲዩብ የፍርድ ቦታ አይደለም። እኔ ፐርሰናሊ በዚህ 100% አምናለሁ። አይ ሆፕ ሁላችሁም ትረዱኛላችሁ ብዬ አስባለሁ። ከዚህ በፊት ደግሞ ከህፃናት ጋር ተያይዞ ራሱ ስህተት ሰራ። እንዴት ብላችሁ ንገሩኝ። የህፃናት ቪዲዮ ይሰራል። ኢንተርቪው ላይ ደግሞ ምን ብሎ ያወራል? ልጄ ቲቪ አላሳየውም፣ ልጄ ቲቪ አይመለከትም ብሎ ተናገረ። ምንድነው የሚሰራው? የህፃናት ፕሮግራም። ምንድነው የሚያስተምረው? የህፃናትን ጨዋታ ምናምን ቪዲዮ ይሰራል። ልጁ ግን ቪዲዮ አይም ቲቪ አይም ልጄን እከለክለዋለሁ ብሎ ደግሞ በተቀራኒ ይሄ ምንድነው ያደረገው? ህዝቡን በሁለት ብርግድ አድርጎ ከፈተለት ማለት ነው። እሱን ላሰማችሁ። ልጄ ቴሌቪዥን አያይም ይላል፣ ልጆችን ግን ወደ ቴሌቪዥን ያመጣል። ልጁን ይጠብቃል፣ ልጃችንን ግን አልተንከባከበም። ስለ ማህበራዊ እሴቶች ያወራል፣ ማህበራዊ እሴትነትን ግን አልገነባም። ለምሳሌ ጠላ ትጠጫለሽ አትጠጪም የሚል ህፃንን ያቀርባል። ይሄ በደንብ መሰመር መቻል ያለበት ነው። የኔም ሐሳብ ነው፣ ምንም ጥርጥር የለውም። እኔ ይሄንን ነገር እጋራለሁ። በተለይ ከህፃናት ፕሮግራም ጋር አሁን እያዘጋጀ ያለው እቺ ጧት የምትደረገው ልጆች ህፃናት የሚሰሙት ነገር ላይ አሁንም በድጋሚ እሼቱ ስለዚህ ጉዳይ ማብራሪያ ማድረግ አለበት።
ለራሱ ስል ለማህበረሰቡ ስማ ይኸውላችሁ ሰው ከመሬት ተነስቶ ቅሬታን አያቀርብም። ሰው ከመሬት ተነስቶ አይጠላም። ሰው ከመሬት ተነስቶ የሆነ ነገር አይናገርም። ትንሽዬ መንገድ ያገኛል፣ እሷን ነው ደብል የሚያደርገው። ችግራችን እዚህ ጋር ነው። አበሻ መሆናችን በጣም መጥፎ ፓርቱ እዚህ ጋር። ጥፋት እናጠፋለን፣ በመቶ ነው የሚባዛልን። 99 ችግሮችን እንፈታለን፣ በአንድ ነው የሚባዛልን። አንድ ሲባዛ 99 99 ነው። አንድ ሲባዛ በመቶ መቶ አስቡት። መቶ ጥፋት ሲያጠፋ በሚሊዮኖች ማለት ችግር የሚፈጠሩና እንደዚህ አይነት ነገር ማህበረሰብ ስለሆነን ይሄ እኮ በተፈጥሮ ነው። እና ደግሞ ችግራችን ትንሽ ሚዲያ ላይ ያለን ሰዎች ይቅርታ የመጠየቅ ልምዳችን ዜሮ ነው። ይሄም ሌላ ችግራችን። አዎ ትንሽ የሆነ ኢጎ ምናምን ነገር አለችና አይሆንም። በቃ እሺቱ ጥሩ ሰው ነህ፣ መልካም ሰው ነህ፣ ግን ደግሞ እዚህ ላይ ብልጥ መሆን አለብህ። እኔ በግሌ እወዳለሁ። እስቲ አሁን ደግሞ የእሸቱን የሚደግፉ ሰዎች ምን እያሉ ነው? እሱን ላሰማችሁ። አሁን ብን ብለህ ጥፋ፣ ኮሜዲያን እሸቱ ብን ብለህ ጥፋ። አድርሱልኝ፣ ሸር ኮፒ ሊንክ እያደረጋችሁ። በስውር የሰጠኸውን በስውር ይከፍልሃል። ንገሩልኝ፣ መስክሩልኝ ብለህ አታስረዳ። ምክንያቱም የመናፍስትን ውጊያ ምታጥ ይመስለኛል አንዳንድ ቦታ ላይ ስትናገር ስለሰማው። ስለዚህ አሁን በገንዘብ ነው እንደ ኢዮብ፣ ቀጣይ በጤና እንዳይመጡ እኔ ልንገርህ። አንተ የቤት ስራ ሰጥተሃል፣ ተናግረሃል፣ ተሳውቀሃል። ከዚህ በኋላ የእግዚአብሔር ስራ ነው። የእግዚአብሔር የቤት ስራ ለማድረግ ደግሞ አሁን ከፊት ለፊታችን 16ቷ የእመቤታችን የሱባኤ የጾም ጸሎት ጊዜ አለች። ብንብለ ሱባኤን ያዝ፣ እልፍኝህን ዝጋ፣ ከእግዚአብሔር ጋር አውራ። ምክንያቱም የዲያብሎስ መረብ ወጥመድ እጅግ በጣም ከባድ ነው። እቺ እህታችን ሃይማኖታዊ መንፈሳዊ ምክር ነው የመከረችው። ምንም አማራጭ የለም። እሸቱን ብሰማ ይሄ ደስ ይለኛል ማለት ነው። በግሌ ምንም አማራጭ የለም። ሌላ እህታችን ደግሞ አለች፣ እሷን ላሰማችሁና እንቀጥላለን። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ፣ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬስ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ። ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለእሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ። አሁን የተናገረችው ነገር ስለ ይቅርታው ብቻ ነው መናገር የምፈልገውና እሸቱ አሁንም ደጋግሜ የምናገረው የይቅርታ ገደብን ሰፊ፣ በጣም ትልቅ፣ በጣም ረጅም ማድረግ አለ። ትልቅ ሰው ነህ፣ ከዚህ በኋላም ገና ትልቅ ትሆናለህ። ግን ህዝቡን ያዘው። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ላይካችሁ ከኛ ጋር ይሁን። ኮሜንት ላይ የምትፈልጉት ነገር ብላችሁ ጻፉልኝ።